በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ዋላችሁ? በምህረት በጸጋው የደገፈን ያን ጊዜ እና ሰዓት የሰጠን አምላካችን በጌታ በኢየሱስ ተመሰገነ ይሁን። ባለፈው ሳምንት የነበራችሁ ሰዎች እንደምታስታውሱ ቅዳሜ ስንካፈል የነበረውን ትምህርት በተመለከተ ወደ ኋላ መለስ ብለን ክለሳ እያደረግን ነው። ይህንኑ ነው የምንቀጥለው። አጭር ጸሎት በማድረግ ወደዚሁ እንገባለን። ቅዱስ አባታችን እግዚአብሔር በሰማያት የምትኖር ደግሞ ከኛ ጋር ያለ የሁልጊዜ መካሪያችን አባታችንና አምላካችን ሆይ እናከብርሃለን፣ እናመሰግንሃለን። እድል ሰጥተህናል፣ ቃልህን የምንካፈልበት ያንተ የሆነውን ምክርና ትምህርት የምናገኝበት እንደ ፈቃድህ ለመኖር እግዚአብሔር ሆይ ፈቃድህን የምንረዳበት። ስለዚህም በጎ ዕድል እጅግ እናመሰግንሃለን፣ ከፍ ከፍ እናደርግሃለን። ደግሞ ጌታ ሆይ ለእውነት ታዘን ለቃልህ ተሸንፈን በፊት የምኖርበት ጸጋ እንዲበዛልን ጌታ ሆይ ይህን ከሚሰሙ ከሚያደምጡ አንድስ እንኳ ቃሉን በጠላት ምክንያት አጥቶ ባዶ የሚሆን የሚራቁት እንዳይኖር እግዚአብሔር ሆይ ሁሉን ልብ እንድጠብቅ ለመን። አንተም ይህን አደረክልን፣ እናመሰግንሃለን። ዛሬም አስተምረን ጌታ ሆይ እንደገና ልናስበው ልናስታውሰው ጌታ ሆይ እንደገና ልንማረው የሚገባውን እንደገና አንተው በራስህ ምሪት ወደ ልባችን እንድታመጣና እንድንማር እንድትረዳን ለምንሃለን። ቀሪውን ሰዓት ተረከብ። በዚህ መሆን ሲገባቸው አብረውን የሌሉትን ሁሉ በያሉበት በብዙ ምሕረት አንተ አስባቸው። ጌታ ሆይ በዩቲዩብ ለሚከታተሉ የመልእክት በሚተላለፍበት ጊዜና ሁኔታ ሁሉ እግዚአብሔር ሆይ በልዩ ልዩ ስፍራ ሆኖ ለሚያደምጡ ጸጋና ሰላም በክርስቶስ እንዲበዛ እንለምንሃለን። ሁሉን ለክብርህና ለጥቅማችን ለአንተ አሳልፈን እንሰጣለን። ክብርና ምስጋና ለአንተ ይሁን፣ በኢየሱስ ክርስቶስ ስም አሜን። የክብር አምላክ እግዚአብሔር በረዳን መጠን ባለፈው ሳምንት እንግዲህ ጥቂት ወደኋላ መለስ ብለን ይህን ትምህርት ለመማር የተነሳሳንበትን ምክንያት ወይም የትምህርቱን ዓላማ ከአየን ወይም ከተመለከትን በኋላ የመንፈስ ቅዱስ የጸጋ ስጦታዎች ዝርዝር ውስጥ ከመግባትና በዚያ ዙሪያ ከመካፈል በፊት ሰጪውን ማወቅ አስፈላጊ ስለሆነ መንፈስ ቅዱስ የሚል ርዕስ ሰጠነው። የመጀመሪያዎቹን ክፍለ ጊዜዎች በመንፈስ ቅዱስ ማንነት ዙሪያ መማራችንን አስታውሰናል። መንፈስ ቅዱስ ከአብና ከወልድ ጋራ የሚቀደስ የሚሰለስ ወይም ደግሞ ሶስተኛው የሥላሴ አካል መሆኑ የሚታወቅ ነው። መንፈስ ቅዱስ ከአብና ከወልድ ጋራ እኩል የሆነ መለኮት መሆኑን አስታውሰናል። መንፈስ ቅዱስ የተጠቀሰባቸውን ስያሜዎችና የተመሰለባቸውን ምሳሌዎችም ባለፈው አስታውሰናል። መንፈስ ቅዱስ አካል ያለው ራሱን የቻለ መለኮት መሆኑን ማንነቱን በተመለከተ በተወሰነ ሁኔታ ባለፈው ጊዜ በነበረን ጊዜ አስታውሰናል። መንፈስ ቅዱስ የተመሰለባቸው ምሳሌዎች ምክንያት ሆነው ሊሆን ይችላል። ባለማስተዋልና ትኩረት ባለመስጠት መንፈስ ቅዱስን ዘርቡ እንደሆነ የራሱ አካል እንደሌለው ትንፋሽም፣ ንፋስም፣ እርግብም፣ እሳትም የሚቆጥሩ ብዙ ሰዎች እንዳሉ ይታወቃል። ይህ ግን ልክ እንዳልሆነ የእግዚአብሔር ቃል በነገረን መጠን ተመልክተናል። እንግዲህ ወደዚህ ትምህርት ያመጣን አንደኛው ምክንያት የጸጋ ስጦታዎችን በተመለከተ ያለ የተዛባ አስተሳሰብና ደግሞም የተዛባ አስተሳሰብ ስላለ ብቻም ሳይሆን የጸጋ ስጦታዎችን የሚመለከት ትምህርት መጽሐፍ ቅዱሳዊ የሆነ ትምህርት ስላለ ትምህርቱን መማር ስላለብን አንዳንድ ጊዜ እግዚአብሔር የሰጠንን ሕይወት በጸጋ ስጦታዎች እና በዛ ዙሪያ ባለ የቤተ እምነቶች ልምምድ የመለካት ሰው በክርስቶስ አምኖ እንደሚድን እስከ መዘንጋት ድረስ የዳነውን ሁሉ አልዳንክም እስከ ማለት
የሚያደርሱ በጣም ድፍረት የሞላባቸው ከቃሉ ውጭ የሆኑ ልምምዶች ስላሉ እሱም ማድረቅ ስላለብን ይህን ትምህርት እንዳነሳን ባለፈውም ጠቆም አድርጌያችኋለሁ። ይህን ትምህርት በጀመርንበት ጊዜም በተደጋጋሚ ያነሳ ነው እውነት ነው። ከዚህ የተነሳ የጸጋ ስጦታዎችን በተመለከተ የጸጋ ስጦታ ብዙ ሰው አጋንንት ማውጣት፣ በአዲስ ቋንቋ ወይም በልዩ አይነት ልሳን መናገር፣ ትንቢት መናገር ወይም መተንበይ ብቻ ይመስለዋል። እነዚህ ጎልተው የሚታዩ ምናልባትም ትኩረት ስለሚስቡ አንዳንዴም ደግሞ እግዚአብሔርን ለማይፈሩ ሰዎች ለማታለልም የሚሆን ክፍተት ስለሚሰጡ ክፍተትም አላቸው። አንድ ሰው እግዚአብሔር ተናግሮኛል ካለ በምን አግባብ እግዚአብሔር አልተናገረህም ትሉታላችሁ? ከባድ ስለሚሆን ክፍተት ስላለ ብዙ ደፋር ሰዎች በእግዚአብሔር ቃል መልእክታቸው መለካትና መመዘን እንዳለበት እንኳ በመዘንጋት ጭምር በድፍረት ይሄን ሲያደርጉ እናያለን። ከዛ ባሻገር ከጸጋ ስጦታዎች በተለይ በልዩ አይነት ልሳን ወይም በሌላ ቋንቋ መናገር የመዳን ምልክት ሆኖ መጽሐፍ ቅዱሳዊ ባለሆነ መንገድ ቃሉ ከሚያስተምረው ትምህርት ውጪ ጉባኤ ሁሉ ሲንጫጫና ሰዎች ወንጌልን እንዳይሰሙ በነፃነት እግዚአብሔር እንዳያመልኩ ብዙ ጯሂዎች ጉባኤውን እስኪያውኩና በዚህም የተነሳ አንዳንድ ሰዎች እስኪሰናከሉ ድረስ በዚህ ዘመን ፈተና እንደሆነ እናውቃለን። እና ለማያምኑ ምልክት የሆነውና ለጥቅም የተሰጠው ስጦታ መስመር ለቆ ልክ ባልሆነ ሁኔታ እንደውም አንዳንድ ሰዎች በክርስትናቸው ግራ እንዲጋቡ እኔን እግዚአብሔር አይወደኝም፣ ለእኔ መንፈስ ቅዱስ ጸጋ ስጦታ አልተሰጠኝም፣ በመንፈስ ቅዱስም አልተጠመቅኩም፣ በመንፈስ ቅዱስም አልተሞላሁም እስከ ማለት የደረሰ ተስፋ መቁረጥ በብዙ ሰዎች ሕይወት ውስጥ ስለምናይና ይሄ ደግሞ አደገኛ ስለሆነ ክርስትናውን ስለሚጎዳ ይሄንን ለማረቅና ለማስተካከል እንግዲህ ሰጪውን ከነስጦታው መመልከት አለብን በሚል የጸጋ ስጦታም ደግሞ 2 እና 3 ወይም 4 እና 5 ሳይሆኑ ብዙ መሆናቸው እንድናስተውል በተለይ አንዱን ካንዱ አጣፍተን የጸጋ ስጦታዎች የተመዘገቡባቸውን የመጽሐፍ ክፍሎች ሁሉ ከተመለከተን በኋላ ከ20 ያላነሱ ምናልባት አንዳንዶቹን አንዱን በአንዱ ስር ብንከተው እንኳ 18 ያህል ሊሆኑ የሚችሉ የጸጋ ስጦታዎች አሉ። ያውም እነዚህ የጸጋ ስጦታ በሚል ቃል የተደገፉ ጥቅሶች ስለሆኑ ነው እንጂ ለጋሱ አምላክ ለሰው ልጅ ወይም ለቤተ ክርስቲያን የሰጠው ስጦታ ይህ ብቻ ነው ማለትም አልነበረም። ከዚህ የተነሳ እነዚህን ነገሮች እንድናስተውል ጸጋ ስጦታ ለጥቅም ነው የሚሰጠው። ቤተ ክርስቲያን በጸጋ ስጦታዎች በስርዓት እንድትገለገልም መመሪያ አለ። ይሄን መለየት ስላለብን የጸጋ ስጦታ የሚል ደግሞ መንፈስ ቅዱስ ከሚለው ቀጥሎ ርዕስ ሰጥተን ተመልክተናል። ይህን ክፍል ባየንበት ጊዜ አምላካችን ለጋስ መሆኑን አይተናል። ከልቡ በመነጨ ፍቅር ሰውን ፈጥሯል። ከምድር አፈር የሕይወት እስትንፋስን በመስጠት ሕያው አድርጓል። ይሄ ጌታ ጥበብ የሚሰጥ ነው፣ ደስታን የሚሰጥ ነው፣ ነፃነትንም የሚሰጥ ነው፣ ሰላምንም የሚሰጥ ነው። ከሁሉ በላይ ደግሞ በክርስቶስ ኢየሱስ የዘላለም ሕይወትን ለሰው ሰጥቷል። ለጋስ አምላክ መሆኑን የሚያሳዩ አንዳንድ የመጽሐፍ ቅዱስ ማብራሪያዎችን ወይም ጥቅሶችን በማንሳት ይህን ተመልክተናል። ከዛ ሲቀጥል በብሉይ ኪዳን እግዚአብሔር በነቢያት በኩል ሕዝቡን ይናገር ነበር። ነቢያት የእግዚአብሔርን ወደ ሕዝቡ በማምጣት ያገለግሉ እንደነበረም ተመልክተናል። ካህናት ደግሞ ሕዝቡን ወደ እግዚአብሔር ያቀርቡ ነበር። በነቢያት በኩል ወደ ሕዝቡ የሚያመጣው መልእክት እንደገናም ደግሞ በካህናቱ በኩል ሕዝቡ ወደ እግዚአብሔር እንዲቀርብ ያደርግ የነበረበትን ሁኔታ አይተናል። ከዛ ባሻገር በብሉይ ኪዳን ነገስታትን ጭምር ራሱ በመቀባት የሕዝቡን አስተዳደር በምድር ያለውን እንኳ የኑሮ ሁኔታ ራሱ ሲቆጣጠርና ለዛ የሚሆን ስጦታ ሲሰጥ እናያለን። እንግዲህ በእስራኤል ታሪክ ውስጥ የመጀመሪያው ንጉሥ ሳውል እንዴት እንደተሾመ እናስታውሳለን። በሱ ምትክ ዳዊትን የተካ ራሱ እግዚአብሔር ነው። ሲቀጥልም ሶሎሞን እንዲተካ አድርጓል። ለነዚህ ሁሉ የሰጠው ስጦታ ነበር። በዚህ መንገድ በብሉይ ኪዳንም እንኳ እግዚአብሔር ሰጪ ሆኖ ሕዝቡን ለመጥቀም የእሱ የሆነውን ለማነጽ ይሰራ እንደነበረ አስታውሰናል። ከዛ ባሻገር በሕዝቡ መካከል በህልምና በራእይ ህልም ራእይ በማምጣትም ሆነ ያንን በመተርጎም የሚያገለግሉ ሰዎችን እንደገናም ደግሞ የባስልኤልን ልጆች በመቅደሱ የስራ እንኳ
በጥበብ እንዲሰሩ ሽመና እንኳን እንደው ዝም ብሎ የሙያ ጉዳይ እንዳይሆን አሁን እነዚህ ስራዎች ምንም መንፈሳዊ ጥበብ ይፈልጋሉ ተብሎ አይታሰብም። ግን እንጨት ጠራቢውን፣ ድንጋይ ፈላጩን እና ሸማኔውን ጭምር በሚገርም ሁኔታ ራሱ ለይቶ እንደው አንድ ቤተሰብ ለይቶ ልጆቻቸውን ጭምር በጥበብ ለመቅደሱ አገልግሎት መለየቱን እናያለን። እና እግዚአብሔር በብሉይ ኪዳን እንኳ ሰጪ አምላክ ሆኖ መታየቱን ነው ያየነው የተመለከትነው። እንግዲህ የጸጋ ስጦታዎች የተጠቀሱባቸውን ጥቅሶች ስንመለከት ሮሜ 12 ከ6 እስከ 8፣ አንደኛ ቆሮንቶስ 12 ከ8 እስከ 10፣ አንደኛ ቆሮንቶስ 12 እንደገና ከ28 እስከ 30፣ ኤፌሶን 4:11 እና አንደኛ ጴጥሮስ 4:11 ላይ የተመዘገቡ በቃል የጸጋ ስጦታ መሆናቸውን የተጠቆሙ ስጦታዎች መሆናቸውን ተመልክተናል። እንደምታውቁት ይህንን አካሉን ለማነጽ ተልእኮውን ለማፋጠን የወንጌልን ተልእኮ እና በክርስቶስ የሆኑትን በማበረታታት ራሱ ጌታ በመካከላቸው ቆሞ መስራቱን የሚያሳይ ስጦታ ሆኖ እናየዋለን ብለናል። የጸጋ ስጦታ ልዩ ልዩ ይሁን እንጂ በእነዚህ ውስጥ የምናየው ልዩ ልዩ ነው። ልክ እንደ አንድ አካል የሰውነት ክፍል ወይም ደግሞ ብልት ማለት ነው። እንደ እጅ አይደለም እግር፣ እንደ እግር አይደለም አፍንጫ። በአንድ አካል ላይ የተለያየ ብልት አለ። ልክ እንደተለያየ የሰውነት ክፍል በቤተ ክርስቲያን ውስጥ ያለውም አንዱን አካል ለማነጽ በመንፈስ ቅዱስ የሚሰጥ ስጦታ ልዩ ልዩ መሆኑን አይተናል። የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው ብሎናል። አገልግሎትም እንዲሁ ልዩ ልዩ ነው። ሁሉም ተመሳሳይ የሆነ አገልግሎት አይደለም የሚያገለግለው። ጌታ ግን አንድ ነው ብሎናል። አሰራር ልዩ ልዩ ነው፣ እግዚአብሔር ግን አንድ ነው እና በልዩ ልዩ ሁኔታ ሰዎች አካሉን ለመጥቀም በፍቅር ሊሰሩ ይችላሉ። ልዩ ልዩ የአገልግሎት ዘርፍ እንደ ዘርፍ ካየነው ወይም የአገልግሎት ስጦታ አለ። በልዩ ልዩ ሁኔታ ሰዎች ጌታን ያገለግላሉ። ዞሮ ዞሮ ግን ሰጪው አንድ መሆኑን ማስተዋል ተገቢ ነው። በተለይ ስለ ስጦታ ስናነሳ እግዚአብሔር ታላላቅ 2 ስጦታዎችን ለሰው ሰጥቷል። በጣም ታላላቅ የሆኑ ከሌሎቹ ጋር በጭራሽ የማናነጻጽራቸው። የመጀመሪያው አንድ ልጁ ነው። ምክንያቱም እንደውም ብዙ ጊዜ ከመዳን ጋር የምናነሳው ወይም ከደህንነት ትምህርት ጋር የምናነሳው ዮሐንስ 3:16 ላይ ያለውን ጥቅስ ስናስታውስ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ነው የሚለው። እስኪሰጥ ድረስ የሚለው ቃል የፍቅሩን ወይም ደግሞ የስጦታውን የመጨረሻ ከፍታ የሚያሳይ ነው። እስኪሰጥ ድረስ፣ እስከዚህ ድረስ ነው የሚለው። እግዚአብሔር ዓለሙን እንዲሁ ወዷል። ስለዚህ እግዚአብሔር 2 ታላላቅ ስጦታዎችን ሰጥቷል። የመጀመሪያውና ትልቁ ስጦታ ከየትኛውም በላይ ማለት ነው። በመሰረቱ እግዚአብሔር ለጋስ ነው። ብዙ በብሉይም በአዲስም ኪዳን ለሰው ያደረገውን ብዙ ነገር እናያለን። እየፈተሽን ይሄንንም ብንል ዕለት ዕለት ለሁሉ ከሚያደርገው መግቦት ጀምሮ በተፈጥሮ ስርዓት ውስጥ እስካለው ሰው በሕይወት እንዲቀጥል ምክንያት እስከሚሆነው የግድ እስከሆነው መብልና መጠጥ፣ የምንምገው አየር፣ የምንኖርበት የአየር ንብረትና በአጠቃላይ ሕይወት ኖሮት እንዲቀጥል የሚያደርገውን በተፈጥሮ ስርዓት ውስጥ እግዚአብሔር በዘላለማዊ መግቦቱ ያስቀመጠውን ነገር ሁሉ ስናይ እግዚአብሔር ለጋስ ነው። ያለዚህ ሰው በሕይወት አይኖርም። ይሄንን አድርጓል እግዚአብሔር። ግን ከነዚህ ሁሉ ይበልጣል እግዚአብሔር የሰጠን። ምክንያቱም ዓለማት የተፈጠሩበትን የሰጠን፣ ይሄን ሁሉ ለፍጥረት ያደረገበትን ነው እግዚአብሔር የሰጠን። ሁሉ በእርሱ የሆነውን ነው እግዚአብሔር የሰጠን። ስለዚህ እግዚአብሔር በጣም ታላቅ ስጦታ ሰጥቶናል። አንድያ ልጁን ሰጥቶናል። ይሄ ከመብል ከመጠጥም በሕይወት ዘመን ቆይታችን እግዚአብሔር ሰጠን ብለን ከምንደነቅባቸው ነገሮች ሁሉ በላይ የሆነ እጅግ ታላቅ ስጦታ ነው። ሰው በክርስቶስ ካልተደነቀ በእውነት እድለቢስ ነው። ይሄ ካልገረመው እድለቢስ ነው። ከዚህ በፊትም ነግሬያቸዋለሁ። አንዳንድ ሰው በአንዳንድ ነገር በቃ እንደው በጣም ተገርሞ እንዲሁ ያለ ሲንከባለል በጣም ይገርመኛል። ይህን ያህል እንደው የሚያደርግ ነው እላለሁ። አንዳንድ ነገር ወይ ከስራ ጋር የተያያዘ ይሆናል፣ ወይ ቪዛ ይሆናል፣ ወይ ከጤና ጋር የተያያዘ ይሆናል።
እንደውም ጤናም እንደው ቢያዘልል እንደው እሱ ብዙ ላይገርም ይችላል። እና አንዳንዴ በቃ ሰው እንዲህ ክልል በቃ አዳራሹ ሙሉ ከዚህ ድረስ በቃ አየኝ ጌታ ይዘላል። እና በእውነት ለእግዚአብሔር ክብር እግዚአብሔርን ለማመስገን ሰው በእግዚአብሔር ስራ እንዲህ ቢደነቅ ምንም ክፋት የለው። ለምን ተንከባለሉ አይደለም። ለምን ሰው በዚህ መጠን ይገረማል አይደለም። ይደነቅ። ግን አንዳንዴ እነዚህ አድናቆቶቻችን እግዚአብሔር ከሰጠን ከታላቅ ስጦታ አንጻር ገዝፈው ሲታዩ ግን አደጋ ነው። ምክንያቱም በዚህ ተገርመን የመንከባለላችንን ያህል የመጮሃችንን ያህል ብዙ የማለታችንን ያህል እነዚህ ነገሮች በህይወታችን ዘወር ቢሉ ከጌታ ጋር ያለን ነገር ይበላሻል ማለት ነው አይደል? አዎ ሰው እኮ ያኮርፋል ጌታን። በቃ እግዚአብሔር አላየኝም ይላል። እግዚአብሔር ልጁን ሰጠኝ እያለ ሲዘምር የቆየ ሰው ይህን ያህል ጊዜ ጸለይኩ እግዚአብሔር አልመለሰልኝም ብሎ ካኮረፈ ክርስቶስን ተቀብሎታል፣ አምኖታል፣ ገብቶታል ብሎ መናገር አይቻልም። ብዙ አኩራፊ ሰዎች አሉ። በጣም ብዙ አኩራፊ፣ ቀላል ነገር ይመስላል። ብዙ አኩራፊ በቃ ከእግዚአብሔር ጋር ያላቸው ነገር በተለያየ ነገር የሚበላሽባቸው ብዙ አኩራፊ ሰዎች አሉ። በግልጽ ቃል በቃል በቃ ዘግቼዋለሁ፣ ትቼዋለሁ ሲሉ የሰማኋቸው ሰዎች አሉ። እና አልሰማኝም የሚሉ ሰዎች አሉ። እና እግዚአብሔር ልጁን ስለኛ ሰጥቶ በዚህ መጠን ወዶናል የሚለው ነገር ገብቶን ይሄን ለማለት የሚያስችል አቅም ካለን አይገባኝም፣ ሌላ ነገር ካልተጫነን በቀር። ስለዚህ እግዚአብሔር ልጁን ሰጥቶናል። አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲህ ወዷል። እና የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ አይደለም ያለው ዮሐንስ? እንዲሁም ነን ያለው። ይሄ በጣም አስደናቂ የሆነውን እግዚአብሔርን ፍቅር በጌታችን በኢየሱስ ክርስቶስ ስለኛ ተላልፎ መሰጠት የተገለጠውን አስደናቂ የእግዚአብሔር ቸርነት የሚያሳይ ነው። በዚህ መገረም ያስፈልጋል። ሁሌ እግዚአብሔርን መባረክ ያስፈልጋል። ይሄ ልባችንን ካልያዘው፣ ይሄ አእምሯችንን ካልያዘው፣ ከጌታ ጋር ያጣበቀን ይሄ ካልሆነ ኪዳናችን ዘላለማዊ አይደለም። በዘላለም ኪዳን ደም ከሱ ጋር አልተያያዝንም ማለት ነው። የዕለት እንጀራ ነው ያቆራኘን ማለት ነው። እንደነ በሬ እንደነ አህያ ያው እነሱም ግጠው ነው የሚኖሩት ብዬ ነው። የምድረ በዳ አህያው ጭምር በእግዚአብሔር መግቦት አለ የሚኖረው። እንደውም ይገርመኛል ዳዊት እግዚአብሔር ለፍጥረት ሁሉ እንዴት አይነት ተስፋ እንደሆነ በዘረዘረበት ክፍል ባህሩን ያነሳና ያው አንተው የፈጠርከው ዘንዶ ይጫወትበታል አለ። እና እሱም የእግዚአብሔር ፍጥረት ነው አይደል? ዘንዶ ጭምር። እና እግዚአብሔር በፈጠረው ውቅያኖስ ላይ እየተገላበጠ ይዝናናል። አንተ የፈጠርከው ዘንዶ እዛ ቦታ ላይ እንኳን ይዝናናል ይላል። እና ፊትህን ስትሰውር ሁሉም ይደነግጣሉ ይላል። እግዚአብሔር የሁሉ ተስፋ ነው። የእንስሳው የአራዊቱ ሁሉ የአዋፋቱ ሁሉ። እና ከኛ ጋር ግን ያለው ነገር ከዚህ ሁሉ ይለያል። አንደኛ ዘላለማዊና ቋሚ ነው። ሁለተኛ በዕለት እንጀራ ሳይሆን በህይወት እንጀራ ነው ከእግዚአብሔር ጋር የተስማማ ነው። ስለዚህ ኪዳኑ የዘላለም ነው። ህይወታችን የዘላለም ነው። እግዚአብሔር ልጁን ሰጥቶ አትርፎናል ከጨለማው ስልጣን። አገር አለን፣ አባት አለን፣ ተስፋ አለን። በዚህ በትልቅ እውነት ነው ከእግዚአብሔር ጋር የተቆራኘ ነው። ስለዚህ ስለ እግዚአብሔር ስጦታ ሲነሳ መጀመር ያለበት ከልሳን አይደለም። መጀመር ያለበት ከትንቢትም አይደለም። ከፈውስም አይደለም። መጀመር ያለበት ቤተክርስቲያን ውስጥ ካለ እግዚአብሔር አካሉን ለመጥቀም ከሚሰጣቸው ልዩ ልዩ የአገልግሎት ስራዎች ወይም ደግሞ ዘርፎች አይደለም። መጀመር ያለበት ከትልቁ ነው። ትልቁ ደግሞ ምንድን ነው? ጌታ ኢየሱስ ክርስቶስ። ስለዚህ እግዚአብሔር አስቀድሞ ልጁን ሰጠን፣ ደግሞ በልጁ ላመን ነው ደግሞ መንፈሱን ሰጠን። አያችሁ፣ እነዚህ ፍጡራን አይደሉም። ፍጡራን አይደሉም ወይም ከተፈጠረው ዓለም አይደለም። ማንነቱን ነው የሰጠን ማለት ነው። ማንነቱን ነው የሰጠን። ይሄ እንጀራው ቢሆን መብልና መጠጡ ቢሆን ይሄ አየር ንብረቱ ቢሆን በተፈጠረው ዓለም ስርዓት ውስጥ ያለው ነገር ቢሆን በእግዚአብሔር ክህሎት የተፈጠረ ነው። እግዚአብሔር ብሎ ያደረጋቸው ናቸው። በእግዚአብሔር ክህሎት የተፈጠረው የእግዚአብሔር ስጦታ በጣም አስደናቂ ነው። ልክ ነው። ግን እግዚአብሔር ማንነቱን የሰጠን ልጁን ሰጠን ስንል መንፈሱን ሰጠን ስንል ማንነቱን ነው። እግዚአብሔር እኮ ማለት አብ ወልድ መንፈስ ቅዱስ ነው። እግዚአብሔር እኮ ሥላሴ ነው። ስለዚህ ስለሆነ ነገር አለም እያወራን ያለ ነው። ከማንነቱ ስለ ማለት ከባህሪው ከክብሩ ውጪ የሆነ በግርማው
እና በማንነቱ የሚሆን የሆነ ነገር አይደለም ያደረገልን። ያ የክህሎቱ ነው፣ ያ የችሎታው ነው። ይሄ ግን የፍቅሩ ነው፣ የርህራሄው ነው። ስለዚህ እግዚአብሔር ልጁን ሰጠን፣ እግዚአብሔር መንፈሱን ሰጠን። ከዛ ባሻገር ደግሞ እግዚአብሔር በልጁ ላመንነው ክርስቶስን ለተቀበልነው እንደሆነ መንፈሱን የሰጠን ደግሞ በደንብ ማስተዋል ያስፈልጋል። ቅድመ ሁኔታው በተለይ ከመንፈስ ቅዱስና ከጸጋ ስጦታዎቹ ጋር የተያዘ ትምህርት ነውና የጀመርነው በዚህ ምክንያት እግዚአብሔር መንፈሱን የሚሰጥበት ቅዱስ መንፈሱን የሚሰጥበት መርህ ምንድነው የሚለውንም ማስተዋል እንደሚያስፈልግ ከዚህ ጋር የተያያዙ ነገሮችን አንስተናል። መለስበታለሁ። ይሄንን ወገኖቼ ለመንፈስ ቅዱስ መሰጠት ብቸኛው ምክንያት የጌታችን የኢየሱስ ክርስቶስ የማዳን ሥራ ነው። አንድ በቃ የበቃ ሰው አንድ የሆነ ተራራ ላይ ወጥቶ ሲጸልይ 40 ቀን የቆየ ሰው አይደለም ምክንያት። ሊቀ ጳጳስ ከሌም ፓስተር ከሌም አይደለም፣ ወይ ካርዲናል ከሌ አይደሉም፣ ወይ ዋሻ ፈልፍለው የሆነ ቦታ ላይ የቆዩ ሰዎች አይደሉም፣ ወይ ደግሞ እንደዚህ አዳራሽ ሰርተው ድምቅ ባለ ሁኔታ የሚያገለግሉም ሰዎች አይደሉም። መንፈስ ቅዱስ ወደዚህ ዓለም ለመምጣቱ ብቸኛው ምክንያት ለቤተ ክርስቲያን ለመሰጠቱ ብቸኛው ምክንያት የጌታችን የመድኃኒታችን የኢየሱስ ክርስቶስ የማዳን ሥራ። ጌታ መጥቷል። በሰውና በእግዚአብሔር መካከል ያለውን የጸብ ግድግዳ አፈረሰውና ከዛ ይሄ ጌታ ሞትን ድል አድርጎ ወደ አባቱ በመሄድ ከአብ ዘንድ መንፈሱን ላከልን። አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላኛው አጽናኝ ይሰጣችኋል አለ። ሌላኛው አጽናኝ መንፈስ ቅዱስ በክርስቶስ ኢየሱስ ከፍታ ምክንያት መጣ። በተለይ ይህንን እውነት ስንካፈል አስተውላችሁ ከሆነ 3 ነገሮችን አይተናል። የጌታ መክበር ነው የመንፈስ ቅዱስ መምጣት ምክንያቱ። የጌታ የማዳን ሥራ ነው የመንፈስ ቅዱስ መምጣት ምክንያቱ። ይሄን በደንብ አስምሩበት። ይሄ መርህ ነው፣ የሐዲስ ኪዳን መርህ ነው። ይሄ በደንብ ማስመር ያስፈልጋል። የጌታ መክበር፣ የጌታ በእግዚአብሔር ፊት ስለ እኛ የከፈለው ዋጋ ነው ምክንያቱ ብለናል። ይኸውላችሁ የጌታን መክበር በተመለከተ 3 ነገር መጽሐፍ ቅዱሳችን ያስተምረናል። በሐዲስ ኪዳን የጌታ ክብር ስለ ኃጢአታችን በመስቀል ላይ ከመቸንከሩ ጋር ተያይዟል። በቀጥታ የሰው ልጅ ይከብር ዘንድ ሰዓቱ ደርሷል በማለት ከግሪክ ለመጡ ፊልጶስና አንድሪያስን አግኝተው ጌታን ልናይ እንወዳለን ላሉ ሰዎች እዛ ዮሐንስ 12 ከቁጥር 22 ጀምሮ ያለውን አንቀጽ ስንመለከት እንደምናስተውለው ጌታ ስለ ራሱ ሞት ትንቢት በተናገረበት በዛ ክፍል የሰው ልጅ ይከብር ዘንድ ሰዓቱ ደርሷል አለ። ከዛ ወረድ ብለን ስናይ በመስቀል ላይ ወደ መስቀል ከፍ ከፍ ስለማለቱ ነው እየተናገረ ነበር። ስለዚህ የሰው ልጅ ክብር ማለት ለአባቱ ፈቃድ ራሱን አስገዝቶ ራሱን በመስቀል ላይ የሰጠበትን ቤዛነቱን ነው የሚያሳየን። ይሄንን ክብር ብሎታል ጌታ። ዮሐንስ ምዕራፍ 14 ቁጥር 30 እና 31 ላይ 30 ላይ ያለውን ስንመለከት አሁን የዚህ ዓለም ገዢ ወደ እኔ ይመጣላል፣ በእኔ ላይ ግን አንዳች የለውም ካለ በኋላ ግን አባቴን እንደምወድ ሁሉ ያውቅ ዘንድ የአባቴን ፈቃድ አደርጋለዋል። አሁን ጌታ ኢየሱስ ክርስቶስ ለአብ ያለውን ፍቅር፣ ለአብ ያለውን ታዛዥነት፣ ለአብ ያለውን ፍጹም መሰጠት ያረጋገጠው መስቀል ላይ ነው። ምክንያቱም ወደ መስቀሉ እኮ ከመሄዱ በፊት ደጋግሞ በአባቱ ፊት ተንበርክኮ አባቶ ይህችን ጽዋ ከኔ ያሳልፋት ብሎ ለምኗል። ይህችን ጽዋ ሳልጠጣት ታልፍ ዘንድ የማይቻል ከሆነ ግን ያንተ ፈቃድ ይሁን። ለአባቱ ፈቃድ የሚያመውን ለመቀበል ጌታ ራሱን አሳልፎ ሰጥቷል። ይሄ ደግሞ እግዚአብሔር የሁላችንን በደል በእርሱ ላይ በማኖር እግዚአብሔር ለሰው ለሚያደርገው ምሕረት ልጁ ኢየሱስ ክርስቶስ መታዘዙን ነው የሚያሳየን። ስለዚህ ታዘዘና ጌታ ስለ ኃጢአታችን ሞተ። ይሄ የመጀመሪያው ምዕራፍ ነው። ቀጣዩ ደግሞ እግዚአብሔር ጌታ ኢየሱስ ክርስቶስን ከሙታን አስነሳውና ክርስቶስ ስለ ኃጢአታችን መሞቱን አረጋገጠ። አሁን አከበረው፣ ያለ ልክ አከበረው ይላል አይደል?
ፊልጵስዩስ ምዕራፍ 2 ላይ ያለ ልክ አከበረው። ለምን እንዳለው አንስተናል። ከከፈለው እስከ መስቀል ለደረሰው መዋረዱ እግዚአብሔር አብ የሰጠው ምላሽ ነው የሚያሳየው። ይሄ የእግዚአብሔር ምላሽ ነው የሚያሳየው። ከዚህም የተነሳ እኮ ነው የሚለው ቃሉ ከቁጥር 9 ጀምሮ ያለውን ስናይ በዚህም ምክንያት አከበረው፣ ከስምም ሁሉ በላይ ያለውን ስም ሰጠው። አንደበት ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክር ዘንድ ጉልበት ሁሉ እንዲንበረከክ እግዚአብሔር ይሄንን ፈቀደ እና ልጁን አከበረው። ኢየሱስ ከሙታን ተነሳ። ሶስተኛው በአባቱ ቀኝ ተቀመጠ። ከመንፈስ ቅዱስ መውረድ ጋር በቀጥታ በተለይ በተደጋጋሚ እንዳዝማች በዮሐንስ ምዕራፍ 7 ከቁጥር 37 እስከ 39 ያለውን ደጋግመን አንስተናል። ጌታ ኢየሱስ ክርስቶስ የተጠማ ቢኖር ወደ እኔ ይምጣ እና ይጠጣ አለ። የተጠማ ቢኖር ወደ እኔ ይምጣ። በደንብ አስተውሉ ይሄንን። ወደ እኔ ይምጣ። የጠማው ቢኖር መንፈስ ቅዱስ ጠምተኛል እያለ ይጩህ አይደለም የሚለው። ወደ እኔ ይምጣ፣ በክርስቶስ ይመን ማለት ነው። ቅድመ ሁኔታው ጌታ ኢየሱስ ክርስቶስን መቀበል ነው፣ ማመን ነው። ወደ እኔ ይምጣና ይጠጣ አለ። ይህን ባለበት ክፍል ይሄ በእርሱ የሚያምኑ ሊቀበሉት ስላላቸው ስለ መንፈስ ቅዱስ ተናገረ። ነገር ግን ጌታ ኢየሱስ ስላልከበረ መንፈስ ቅዱስ ገና አልወረደም ነበር ነው የሚለው። ወደ እኔ ይምጣና ይጠጣ ካለ በኋላ ጌታ በእኔ የሚያምን የሕይወት ውሃ ወንዝ ከሆዱ ይፈልቃል ነው ያለው። እና ሰው ክርስቶስን ሲያምን በክርስቶስ ምክንያት ነውና መንፈስ ቅዱስ ወደዚህ ዓለም የመጣው በተቀበለው በክርስቶስ ምክንያት የሕይወት ውሃ ወንዝ ከሆዱ ይፈልቃል። ይህንን ዮሐንስ 4 ቁጥር 14 ላይ ተመልክተናል። ለሳምራዊቷ ሴት የሕይወት ውሃ ምንጭ ነው ያለው። ስለዚህ ጣሳ ይዘን በየስፍራው እንደምንቀዳው ውሃ ወይም በየማደያው እንደምንቀዳው ነዳጅ በየፌርማታው ምንጨልፈው ነገር አይደለም። አንዴ ሰው ጌታ ኢየሱስ ክርስቶስን ከተቀበለና በውስጡ ክርስቶስ ካለ የሁላችሁ መንፈስ ቅዱስ ከሆዱ ነው የሚፈልቀው። ጌታ ካለበት ጌታን ከተቀበለ ማንነት ማለት ነው። ስለዚህ የኢየሱስ ክርስቶስ መክበር ለመንፈስ ቅዱስ መውረድ ብቸኛው ምክንያት ነው። ሁለተኛም ተጨማሪም 1 2 ብለን ሌላ ትምህርትም አንጨምርበትም። አንድም እንደዚህ ሁለትም እንደዚህ ብለን ከሱ ጋራ በሁለተኛና በሶስተኛ ደረጃ የምንደረድረው ነገር የለም። ቃል በቃል ጌታ ኢየሱስ ዮሐንስ 16 ቁጥር 7 ላይ እኔ ባልሄድ አጽናኙ ወደ እናንተ አይመጣም፣ በአራት ነጥብ እኔ እንዲሄድ ይሻላችኋል ነው ያለው። የእሱ መክበር ወደ አባቱ መሄድ ግድ ነበር ማለት ነው። እኔ እሄዳለሁ፣ አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላኛውን አጽናኝ ይሰጣችኋል። ስለዚህ የኢየሱስ ክርስቶስ መክበር ምክንያት ነበረ እና ደጋግመን እንዳነሳ ነው ጴጥሮስ ሐዋርያት ሥራ ምዕራፍ 2 ላይ ጉሽ ወይን ጠጅ ጠጥተው ነው ሰክረው ነው እንደዚህ የሚቀባጥሩት በማለት ለማላገጥ በሞከሩ ሰዎች ላይ ድምፁን ከፍ አድርጎ ከኢዩኤል ጠቅሶ በሰበከበት ክፍል እግዚአብሔር እንዴት ኢየሱስ ክርስቶስን እንዳከበረውና የመንፈስ ቅዱስን ተስፋ ከአብ ተቀብሎ አሁን የምታዩትንና የምትሰሙትን አፈሰሰው በማለት የጌታችንን መክበርና ወደ አባቱ መሄድ የሚያረጋግጥ ሆኖ መንፈስ ቅዱስ መውረዱን ይነግረናል። እና የመንፈስ ቅዱስ መውረድ የጌታችን የኢየሱስ ክርስቶስ የመክበር ውጤት ነው። ጌታ ከበረ ስንል ደግሞ ከእርገቱ አይደለም የምንጀምረው፣ ከትንሣኤውም አይደለም የምንጀምረው፣ ከሞቱ ነው። ስለዚህ ጌታ ኢየሱስ ክርስቶስ ከሰማይ የወረደው ቅዱሱ የእግዚአብሔር ልጅ ስለ እኛ በመስቀል ላይ ከብሯል፣ ተሰቅሏል፣ እንደ ዘር ተዘርቷል። የስንዴ ቅንጣት ብሎ ራሱን ጠርቶታል በምሳሌ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙዎችን ይዛ ትነሳለች አለ። ይሄ ክብር ተብሎ ተጠርቷል። ሁለተኛው መነሳቱ ነው፣ ትንሣኤው። ክርስቶስ እንደተሰቀለ ቢቀር ኖሮ በቃ እንደ ማንኛውም ሟች ይሆን ነበር፣ ግራና ቀኝ እንደተሰቀሉት። የክርስቶስን መስቀል የተሰቀለበት ማን ነው? የክርስቶስን መሰቀል የተሰቀለበት መስቀል አይደለም ልዩ የሚያደርገው ታውቃላችሁ አይደል? አሁን ብዙ ጊዜ መስቀል ስናነሳ ያው በእኛ አእምሮ ውስጥ ማን ነው የሚመጣው? ጌታ ኢየሱስ። ግን
ልክ እኮ አጠገቡ የተሰቀሉ ሁለቱም ሰዎች ልክ እሱ እንደተሰቀለው እኮ እንደዚህ ነው የተሰቀሉት። እኛ እንደምንተረተው ምናምን ልዩ የሆነ እጽ ከሆነ ቦታ መጥቶ ተአምረኛ እንጨት ይመስላችኋል? ተአምረኛው በሰማይ ይኖር የነበረው ነው። መስቀል ላይ የወጣው ፍቅር ያዋረደው እሱ ነው ልዩ። የተሰቀለበት እጽ አይደለም። እጹንማ በተመለከተ ልክ እንደሱ እኮ ግራና ቀኝ ወንበዴዎቹ አብረው እንደዚህ ተቸንክረዋል። ይሄ የተሰቀለው ከነዚህ ልዩ ነው። እግዚአብሔር ልጅ ነው፣ ከሰማይ የመጣ ነው፣ ኃጢአት የለበትም። የኃጢአት ደሞዝ የሆነውን ተቀብሎ ነው መስቀል ላይ የዋለው። እግዚአብሔር ስለ ሰው ኃጢአት የከፈለው ውድ ዋጋ ነው። ጌታ ኢየሱስ ስለ ኃጢአታችን ሞተ። ስለ ኃጢአታችን መሞቱን ያረጋገጠው ትንሣኤው ነው። ስለ ኃጢአታችን የሞተው ኢየሱስ ክርስቶስ ደግሞ ዳግመኛ አለመሞቱን እንደ ማንኛውም ሰው አርጅቶ በምድር ላይ ረጅም ዘመን ኖሮ ደግሞ የሆነ የመታሰቢያ ዕለት ተደርጎለት ወደ መቃብር አለመውረዱን ያረጋገጠው ወደ መጣበት በክብር ማድረጉ በማያልፍ የሕይወት ኃይል በአብ ቀኝ ሊኖር በክብር ሄደ። ከሄደ በኋላ እንደተናገረው የመንፈስ ቅዱስን ተስፋ ከአብ ተቀብሎ አፈሰሰው። ስለዚህ የመንፈስ ቅዱስ መውረድ ብቸኛው ምክንያት ጌታ ኢየሱስ ነው። ማንኛውም ሰባኪ አይደለም። የትኛውም የጸሎት ልምድ ያለው አገልጋይ አይደለም። የትኛውም ዘመን በር የዘጉ ተራራ ላይ የወጡ ሰዎች አይደሉም። በጣም በሚያሳዝን ሁኔታ የጸጋ ስጦታ የተለየ ማንነት ካላቸው ሰዎች ጋር በመሰረቱ የተለየ ማንነት ያለውም ሰው የለም ከኢየሱስ በቀር። እሱ ነው ሰውም አምላክም የሆነ በስጋ የተገለጠ። ማን አለ እንደሱ? ሁሉም የአዳምና የሔዋን ልጅ ነው። ሁሉ የእግዚአብሔር ክብር የጎደለው ኃጢአት የሰራ ነው። እንደሱ ዓለም የሚለው ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። ሁሉ ክብር ጎድሎታል። ሁሉ ኃጢአትን ሰርቷል። በሁሉ ላይ ድካም አለ፣ በሁሉ ላይ ኃጢአት አለ። የአዳም ልጅ ነው በምድር ላይ ያለው። እሱ ግን የእግዚአብሔር ልጅ ነው። ስለዚህ ይለያል። እሱ መለየቱን ትንሣኤው፣ እርገቱ፣ በማያልፍ የሕይወት ኃይል በአብ ቀኝ መቀመጡ አረጋግጧል እና እንደ ሌሎች ሟች እንዳልሆነ ለኃጢአተኞች የተከፈለ ዋጋ መሆኑን ትንሣኤው አረጋግጧል። ስለዚህ ይሄ ጌታ ወደ አባቱ ተመልሷል። ስለዚህ ለእያንዳንዳችን ስጦታ የተሰጠን እንደሱ ስራ መጠን ነው፣ እንደሱ ስጦታ መጠን ነው። ምክንያቱም እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን ይላል። ለመንፈስ ቅዱስ መሰጠት ብቸኛው ምክንያት ጌታ ኢየሱስ ክርስቶስ መሆኑን በደንብ ማስመር ያስፈልጋል። የስጦታው ዓላማ ምንድን ነው የሚለውን ተመልክተናል። ስጦታ መንፈስ ቅዱስ በልዩ ልዩ ስጦታ ቤተ ክርስቲያንን ሲደግፍ ዓላማው ምንድን ነው? ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ማለት አንድ የሚያደርገን እንደ አንድ አብሮ አደግነት ሳይሆን አንድ ማህበር አባላት መሆናችን ሳይሆን ወይም አንድ ላይ የተሰደ መውጣታችን ሳይሆን የአንድነታችን ማዕከል ጌታ ኢየሱስ ክርስቶስን ማመንና ማወቅ። እግዚአብሔር በልዩ ልዩ ስጦታዎች በቅዱሳን ሕይወት ውስጥ ይሄ እንዲሆን ነው የሚፈልገው። የሚሰራው ስጦታን የሰጠው ለዚህ ነው። ክርስቶስን ማመን መጀመሪያው፣ የምናምነውን ጌታ ደግሞ ማወቅ በደንብ ይሄው አውቀን እኮ አልጨረስነውም። ሁሌም ያስደንቀናል እኮ ሁሌም እንደ አዲስ እንሰማዋለን። ይሄው የደህንነት እውነት መዳን በክርስቶስ ነው፣ እግዚአብሔር የሰው ልጆችን እንዲሁ ወዷል የሚለው ጥቅስ ይሄው ወንጌል ከገባኝ ጀምሮ ዘመኔን ሙሉ እናገረዋለሁ። ሁሌም ለእኔ አዲስ ነው። አርጅቶ አያውቅም፣ ደብዝዞ አያውቅም፣ አይደበዝዝም። ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት፣ አንድ የሚያደርገን፣ አንድ ታዛ ውስጥ የሚያኖረን፣ አንድ ላይ የሚሰበስበን ማዕከላዊ እውነት የእግዚአብሔር ልጅ ማመንና ማወቅ። ይሄ ከሆነ ያቆራኘን፣ ይሄ ከሆነ አንድ ያደረገን፣ ይሄ ከሆነ ያያያዘን እግዚአብሔር መንፈሱን የሰጠበት ዓላማ፣ በመንፈስ ቅዱስ በኩል ደግሞ ስጦታዎቹን ለቤተ ክርስቲያን የሰጠበት ዓላማ በእኛ ሕይወት ፍጹም ሆኗል ወይም ፍጻሜ አግኝቷል ማለት ነው።
ስለዚህ የሆነን ሰው ማሰኘት አቤት ጸጋው የበዛለት ማሰኘት አይደለም ዓላማው። አንድን ሰው እንደ ባንዲራ የማቆም የሆነን ሰው በቃ ሰው ሁሉ አቤት እንደው ምናምን ብሎ የማሰብ የክርስትናው ልክ የሆኑ ሰዎች እንዲሆኑ ክርስትና በሆኑ ሰዎች ልክ እንዲሰፋ አይደለም እግዚአብሔር ይሄን የሚያደርገው። እና ልጁ ማዕከል እንዲሆን ጌታ ኢየሱስ ክርስቶስ እንዲታመን እሱ ደግሞ እንዲታወቅ፣ ምክንያቱም የጥበብና የማስተዋል ሁሉ መዝገብ በእርሱ ነው ተብሎ ተጽፏል። ክርስቶስ ያወቀን የምናውቀው ነው። የጥበብ የማስተዋል ሁሉ መዝገብ ነው። አውቀን አንጨርሰውም። ሁልጊዜም ቢሆን እግዚአብሔር በክርስቶስ ያደረገውን ማመን እና እሱን በማወቁ የሚገኝ አንድነት ልክ ይሄ እጅም እነዚህ አይኖችም ይሄን ጆሮ ይሄም አካል እኩል የአንድ አካል ብልት እንደሆነ እንዲሁ በቤተክርስቲያን ውስጥ የሚሰበሰቡ ወይም ደግሞ በወንጌል እውነት አምነው አብረው ያሉ ሁሉ ማዕከላቸው ሆኖ ክርስቶስን ማመንና ማወቅ በዚህ አንድ እንዲሆኑ እና የሚያቧድነን ይሄ ቢሆን መልካም ነው አይደል? ሰዎች እኮ ቤተክርስቲያንም ውስጥ በሌላ እኮ ነገር ይቧደናሉ። አንዳንዴ ስንዋረድና አንዴ ስንፈጠፈጥ እኮ በሰው እኮ በቀበሌ ሁሉ በዘርና በቋንቋ ሁሉ እኮ ይቧደናል ቤተክርስቲያን ውስጥ አይደል? ምን የምድራችን መልክ አይደል እንዴ? የዓለም እኮ መልኳ ነው ይሄ። ዓለም ላይ የሚቀፈው ነገር እንኳን ውጪ እንኳን ደስ የማይለው ነገር አንዳንዴ እኮ ቤተክርስቲያን ዘው ብሎ ይገባል። እና የሚያስተሳስረን እና የሚያያይዘን ጌታ ኢየሱስ ብቻ መሆን አለበት። ጓደኝነት አይደለም፣ ውለታም አይደለም፣ ጉርብትናም አይደለም፣ ሌላ ምክንያትም አይደለም። የእግዚአብሔር ልጅ ማወቅና ማመን በዚህ ወደሚገኝ አንድነት ነው የሚለው። ሁለተኛ ሙሉ ሰው ወደ መሆን። ሙሉ ሰው ማለት ምን ማለት ነው? የክርስቶስ ሙላቱ ወደሚሆን ወደ ሙላቱ ልክ ይላል። ምን ማለት ነው ይሄ? የክርስቶስ ሙላት ማለት በእሱ ማንነት መሙላት ማለት ነው። ሙሉ ማንነታችን በክርስቶስ ሲወረስ የጌታን መልክ ሰዎች እኛ ውስጥ ሲያዩ ማለት ነው። ሙላቱ የክርስቶስ ሙላቱ ጌታ ኢየሱስ ክርስቶስ በእኛ ሕይወት ሙሉ ለሙሉ እድል ሲኖረው ሙሉ ሰውነት ይባላል። ሙሉ ሰውነት በዚህ በዓለሙ ቋንቋ በደንብ የምራቅ ዋጥ ያደረገ ይሄ ከሕፃንነትም ከወጣኒነትም ወይም ከወጣትነትም ሰው ትንሽ ከፍ ሲል ነግሬያቸዋለሁ ባለፈው። ድሮ የሚያውቁኝ አንድ ቅጭጭ ብዬ ልጅ ሆኜ ወዲያ ወዲህ ተረተር የሚያውቁኝ ሰውዬ ትልቅ ሰው ናቸውና አንድ ጊዜ አገኙኝ መንገድ ላይ። እንዴ በጣም እኮ ብዙ ጊዜ ሆኖኛል ካየሁ፣ እንዴ ሙሉ ሰው ሆነ የለም እንዴ አሉኝ። እና ጥቅስ እንፈልግለት። ጥቅስ ደግሞ ከፈለግን የዓይነ ስውር የነበረውን ሰውዬ ጌታ ከፈወሰው በኋላ ቤተሰቦቹን ጭምር አስጨነቁ አይደል አይሁድ። ከዛ ሄደው ልጃቸው ዓይነ ስውር ነበር፣ እንዴት ነው የዳነው ብለው ጠየቋቸው። እዛ ዮሐንስ 9 ላይ እንደምናየው እና ቤተሰቦቹ ስለፈሩ፣ ምክንያቱም ኢየሱስ ክርስቶስ መሆኑን የሚናገሩ ሰዎችን ከምኩራብ ስለሚመነጥሩ ኢየሱስ ነው የፈወሰው ብለው ቢናገር ችግር ስለሚገጥመው ፈርተው እሱ ሙሉ ሰው ነውና ሂዱና ራሱን ጠይቁታል። ብዙ ጊዜ እቺን ጥቅስ እንዲቆንጸል አድርገን እሱ ሙሉ ሰው ነው ማለት አካል ጉዳተኛ ስለነበረ ጎደሎ ስለነበረ ዓይን ጨምሮ ሙሉ አደረገው ብለን ነው የምንተረጉመው። እና ሙሉ ሰው ነው ማለት ስለ ራሱ መናገር ይችላል፣ ነፍስ ያውቃል ማለት እንጂ አካል ጉዳተኛ ጎደሎ ነው ደግሞ የሆነ ነገር ሲሞላለት ሞልቶለታል ማለት እንደሱ አይደለም። ሙሉ ሰው ነው ማለት ነፍስ ያውቃል፣ ስለ ራሱ መመለስ ይችላል። ይህን ጥያቄ ራሱን ብትጠይቁት ራሱ ይመልሰዋል ማለት ነው። እና የክርስቶስ ሙላቱ መሆን በሌላ ቋንቋ ፍጹም ሰው ይላል። በክርስቶስ ሙሉ ሰው እና ጌታ ኢየሱስ ክርስቶስ ሙሉ ለሙሉ በሕይወታችን ሲነግስ፣ በሕይወታችን እድል ሲያገኝ፣ እሱን ወደ መምሰል ስናድግ ጌታን በተመለከተ በቃ እንደ የተደላደለ ይሄ በስጋ ሙሉ ሰው ነው የምንለው ሰው አለ አይደለ? ይሄ በቃ የሚያውቅ በደንብ ምስክር መሆን የሚችል በዚህ
ዓለም እንኳ ከእድሜ በታች የሚባሉ ሰዎች አሉ። ለምስክርነትም ለምንም ፍርድ ቤት የማይቀርቡ የእድሜውን ገደብ ባላውቀውም ብቻ 15 ዓመት 14 ዓመት የሆነውን ሰው የሚቀበለው አይመስለኝም። ትቀበላላችሁ? የህግ ባለሙያዎች አሉ እዚህ ቦታ። በቃ አንደር ኤጅ ነው፣ ለምስክርነት አይበቃም እንዲህ አይነቱ ሰው እና እድሜም ፋክተር አለው ማለት ነው። አንድ ሰው በቃ ሙሉ ነው። እንደውም ሁላችን ተግባብተን አንድ ሰው 18 ዓመት 17 ዓመት ካለፈው በኋላ 18 ዓመት ከሞላው በኋላ እንደውም ሌላው ዓለም ራስን ቻል ይባላል አሉ። እዚህ ነው 3-18 አብረን የምንኖረው እና ራስን ችለህ ጓዝህን ጠቅልለህ ትሄዳለህ፣ ኳትንህም ቢሆን ትኖራለህ። እና በቃ ይችላል፣ ራሱን ችሎ ሙሉ ነው ማለት ነው። እና ሙላት በክርስቶስ ማለት በክርስቶስ ማንነት የክርስቶስ በሆነው ነገር ይሄ ለአቅመ አዳም እንደመድረስ በደንብ ምራቅ ዋጥ እንደማድረግ በደንብ እንደማደግ የጌታ በሆነው ነገር ቤተክርስቲያን ማሳደግ፣ ቅዱሳን እንዲያድጉ ማድረግ ነው ዋናው ዓላማ። እና እነዚህ ቅዱሳን አገልግሎቶች በጸጋ ስጦታው በኩል የሚደረጉ አገልግሎቶች ሙሉ ሰው ወደ መሆን ሰዎች ሕፃናት ይሆናል እኮ ማለት እንደውም ጳውሎስ እዛ ቆሮንቶስ 14 ላይ ቁጥር 22 ላይ እንደው ለክፋት ነገር ሕፃናት ሁኑ እንጂ በአእምሯችሁ ሕፃናት አትሁኑ ሲል እናያለን። እና የአእምሮ ሕፃናት አሉ ይታወቃል። እንደገናም ደግሞ እዚህ ዕብራውያን ምዕራፍ 5 ላይ ከጊዜው የተነሳ መምህራን መሆን ሲገባችሁ እስካሁን ድረስ የልጅነትን ወይም የሕፃንነትን ትምህርት እንዲያስተምሯችሁ ያስፈልጋችኋል፣ እናንተ ሕፃናት ናችሁ ይላል። ጠንካራ ምግብ ግን በስራ የለመደ ልቡና ላላቸው ለፍጹማን ሰዎች ነው ይላል። አንዳንዴ በእድሜ ብቻ አይደለም ሰው መንፈሳዊ ዓለም ውስጥ ብዙም ስለቆየ ብቻ አይደለም የጌታ የሆነው ነገር በደንብ በማብሰልሰልና በማወቅ ሙሉ አለመሆን፣ በተለያየ ምክንያት እንጭጭ መሆን፣ ልጅ መሆን፣ የጌታን በተመለከተ ሙሉ አለመሆን፣ አንዳንዴ አፍን ሞልቶ ለክርስቶስ ምስክር እስካለመሆን የደረሰ ድካምና ባዶነት ሊኖር ይችላል። እና ይሄንን ለማጥፋት ነው ስጦታውን የሚሰጠው። እና ቤተክርስቲያንን ሲመግብ ጌታ በጸጋ ስጦታዎች በኩል በተለያየ አገልግሎት በኩል ሲጠቅም ይሄንን ለማድረግ ነው ቅዱሳን አገልግሎትን የሚሰጠው። እና ለክርስቶስ አካል ሕንፃ ፍጹማን የሆኑ ሰዎችን ማዘጋጀት ማለት ነው በሌላ ቋንቋ። ይሄን ሁሉ ኤፌሶን 4 ከ7 እስከ 13 ባለው ክፍል ውስጥ ካለው ነው የወሰድኩት። ስለዚህ ለክርስቶስ አካል ሕንፃ ፍጹማን የሆኑ ዘንድ አሁን በዚህ በሕንፃ ቋንቋ ወይም ደግሞ በዚህ በሚገባን ቋንቋ አንድ ቤት ለመስራት እንግዲህ አሁን ያው ጥሩ ነው በደንብ በልክ እየሰራ የሚያወጣ ጡብም ቢሆን ብሎኬትም ቢሆን ኮንክሪትም ሌላም ነገር ቢሆን በልክ እየሰራ የሚያወጣ በደንብ የተሰራ ነገር አለ። እዛ ውስጥ እየገባ ለዛ ስራ የሚሆን ነገር ይመረታል። ደግሞ በጣም በተለመደውና ብዙ ቦታ በሚሰራበት ነገር ብናይ ያው ድንጋይ በደንብ በፋስ ተጠርቦ መጥቶ ደግሞ ቁጭ ብለው በመቀርቀቢያ እና ከዛም ከዚህም እያገላበጡ በመሮ የሚጠፈጥፉ ሰዎች አሉ። ያንን ቀብቅበው ጠፍጥፈው በደንብ እየለኩ ለሚፈለገው ስራ በሚመጥን ሁኔታ ይቀርጹታል፣ ያዘጋጁታል። እና አናስተውለውም እንጂ እግዚአብሔር እንዲህ ሲሰበስበን ለዚህ ነው የሚሰበስበን። ይሄን ሁሉ ድንጋይ እየጠረበ ነው ማለት አይደል? እንደሰደብኳችሁ እንዳታስቡ፣ ድንጋዮች ናቸው አይደል? አዎ፣ ሕያዋን ድንጋዮች። አዎ ይላላ ቃሉ ነው ያለው፣ እኔ አይደለሁም። እና እንደ ሕያዋን ድንጋዮች መንፈሳዊ ቤት ለመሆን ተሰሩ ይላል። እና እንደ ሕያዋን ድንጋዮች ነን፣ ምንም ጥርጥር የለውም። በአዲስ ኪዳን የእግዚአብሔር ልጅ የኢየሱስ ክርስቶስ መቅደስ ወይም የእግዚአብሔር መቅደስ ጌታ የሚያገለግልበት መቅደስ ያው ይሄ ግዑዙ ድንጋይ አይደለም፣ የሕያዋን አለቶች እንደሆነ ይታወቃልና እንደው አስቸጋሪዎች እንሆናለን እንጂ ጌታ ሁልጊዜም ቢሆን እኛን ቀርቅብ እያደረገ በሆነ ነገር ያው አንፈልገውም፣ ይታወቃል። አንዳንዴ አኩራፊዎች ነን፣ አንዳንዴ እግዚአብሔርም ቃል እንዲነግረን አንፈልግም። አንዳንዴ
ያው እንድንወደስ እንድንመከር ድናችኋል ምናምን በቃ ጨርቃችንን ጥለን ተጽናንተን እንድንሄድ ነው የምንፈልገው። አንዳንዴ አንፈልገው፣ ግን ወደድንም ጠላንም እግዚአብሔር እሱን ያደርጋል። በተለይ ደግሞ የሚሰማውን ሰው የሚቀበለው እንደሱ ያደርጋል። ዕብራውያን ላይ እንደሱ ነው የተጻፈው። ምዕራፍ 12 ላይ የሚሰማውን እንደሱ ያደርጋል፣ ይገስጻል፣ ይጠርባል። እና ለምን? ለሕንፃው የጌታ ለሆነው መቅደስ ፍጹም የሆኑ ሰዎችን ለማበጀት ልክ ድንጋይ ተጠርቦ እንደሱ እንደሚሆን በእነዚህ የጸጋ ስጦታዎች በኩል እንደሱ እያደረገ ሕንፃውን ጌታ ይሰራል። ለዚህ ነው ስጦታን የሚሰጠው። አያችሁ፣ ከእርሱ የተነሳ ከክርስቶስ አካል ሁሉ ማለት በመሰረቱ አያያዡ ነገር ፍቅር ሆኖ ተገልጧል። በዚህ ክፍል አካል ሁሉ እያንዳንዱ ክፍል በልክ እንደሚሰራ በተሰጠለት በጅማት ሁሉ እየተጋጠመና እየተያያዘ ራሱን በፍቅር ለማነጽ አካሉን ያሳድጋል ይላል። እነዚህ ሁሉ ስጦታዎች ያለ ፍቅር አቅም የላቸውም፣ ከንቱም ናቸው። አንደኛ ቆሮንቶስ 13 ላይ ተጽፏል። ብዙ መናገር ደስ ይለኛል በዚህ ዙሪያ። የሆነ ሆኖ እንደ ጅማት ተቆጥሯል በዚህ ቋንቋ። ፍቅር እንደ ጅማት ማለት ይሄ አሁን የሕያዋን አካል ክፍሎች የተገጣጠሙበት ደም ስር አለ አይደል? በመሰረቱ በጣም እኮ የተለያየ ነው። ይሄ እኮ ከዚህ ጀምሮ ሌላ እኮ ነው ይሄ አይደለም? ይሄ እኮ ሌላ ነው። እግሮቹ እኮ ሰው ከሞተ በኋላ አጽም ምናምን ስታየው ክፍል ክፍል አላቸው እየቦታቸው። እግር እዚህ ጋር ሁሉም ነገር ልዩ ልዩ ነው። ግን በቃ በተሰጠለት በጅማት እንዲተያይዞ እኩል ነው የሚያድገው። በጣም እኩል ነው የሚያድገው። ከዚህ በፊትም ደጋግሜ አንስቼዋለሁ። አንድ ትንሽ ልጅ ገና ሲወለድ እንዲህ በእጅ የሚያዝ ልጅ ዝም ብሎ አይኑ ብቻ እንደ ኳስ እያደገ አይሄድም፣ የጤና ችግር ከሌለበት በቀር። ወይ እግሩ ብቻ እየተመዘዘ አይሄድም አይደል? ወይ እጆቹ ዝም ብሎ እየረዛዘሙ አይሄዱም። በጣም ይገርማል። ምግብ በዚህ ነው የሚገባው። እግዚአብሔር ባስደናቂ ጥበቡ ሁሉም እንደው ከፀጉር አንስቶ ድርሻውን ያገኛል። ይገርማል። ሁሉን በቃ ሁሉ ተመጣጥኖ በጣም እኮ የሚገርም ነገር ነው። ይሄ እኮ ለማሽንና ለሆነ ፋብሪካ ቢሰጥ እኮ በጭራሽ በጣም እኮ የሚደንቅ ነገር ነው የሚሆነው። እዚህ ውስጥ ያለው የአእምሮ መዋቅር ራሱ እኮ በጣም የሚገርም ነው። እና ግን በቃ እኛ የሆነ በቃ ትንሽ የሆነ ልጅ በቃ ሲሄድ አደገ ነው የምንለው፣ ሲሮጥ እንደሱ ነው የሚታየን። በቃ ደረሰች በቃ እንደዚህ ነው የምንለው። በቃ እንዲህና በጥቅሉ በጅምላ ነው የምናየው። ግን ይገርማል። በተፈጥሮ ስርዓት ውስጥ በሚገርም አይነት ሁኔታ ሁሉ ነገር አብሮ ያድጋል። በስርዓት ነው የሚያድገው እና በተሰጠለት በጅማት አይነት ተያይዞ ይላል እና ለማነጽ አካሉን ለማነጽ በፍቅር ያድጋል ይላል። ማለት በሰዎችና በመላእክት ልሳን ብናገር ያለኝን ሁሉ ሸጬ ለድሆች ብሰጥ ስጋዬን በሃይማኖት ምክንያት በክርስቶስ ምክንያት ለኢየሱስ ምናምን ብዬ ለእሳት መቃጠል አሳልፌ ብሰጥ ማለት ነው ሰማዕት ብሆን፣ ፍቅር ግን ከሌለኝ እንደሚጮህ ነሐስ ወይም እንደሚንሿሿ ጸናጽል ሆኛለሁ፣ አይጠቅመኝም ነው የሚለው። እና ለምን ይመስላችኋል ከጸጋ ስጦታ ጋር ተያይዞ ይሄ የቀረበው? እንደውም የሮሜውን ጥቅስ ታስታውሱ እንደሆነ ከቁጥር 3 ጀምሮ ያየነው ማንም ከደው ማሰብ ከሚገባው አልፎ በትዕቢት እንዳያስብ በተሰጠኝ ጸጋ ለእያንዳንዱ እናገራለሁ ብሎ ነው የሚጀምረው። ያኔም ቢሆን ስጦታዎቹ ለተሰጠበት ዓላማ እንዳይውል የሚያደርግ ትዕቢት ፈተና ነበር ማለት ነው። የቆሮንቶስ ቤተክርስቲያን ውስጥ ግለኝነት ፈተና እንደሆነ፣ ፍቅርን ከሁሉ የሚበልጠውን መንገድ ወደ ኋላ አድርገው በጸጋ ስጦታ መጠራረባቸው፣ መናናቃቸው፣ በዛ ምክንያት ቤተክርስቲያን ሰላም የሌላትና ሁከት የሞላባት ሆና መገኘቷ በጣም የሚያሳዝን ነበር። ስለዚህ በተሰጠኝ ጸጋ መጠን ለእያንዳንዳችሁ እናገራለሁ ሲል ይሄ ዋናውን አካል እንዲተያይዞ እንዲያድግ የሚያስችለውን ዋናውን ነገር ቤተክርስቲያን የመዘንጋት ችግር ውስጥ የምትገባባቸው ሁኔታዎች መኖራቸውን ያረጋግጥልናል። ስለዚህ ሁለንተናዊ እድገት እንዲኖር ነው ማለት ነው ስጦታው። ሁለንተናዊ እድገት ልዩ ልዩ የጸጋ ስጦታዎች ልክ እንደ ልዩ ልዩ የአካል ክፍል አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 14 ጀምሮ እንደተጻፈው
እንደ ልዩ ልዩ የአካል ክፍል ወይም ብልት በጅማት በተሰጠለት የጅማት አይነት ሊተገጣጥሙ ያድጋል፣ አካሉን ያሳድጋል። ያደገ አካል ማለት ነው። ከዛ ባሻገር ግን ይውላችሁ እንደ ስህተት ሽንገላ ባለ በሰዎች ማታለል በትምህርትም ነፋስ እየተፍገመገምን ወዲያና ወዲህ እየተንሳፈፍን ሕፃናት እንዳንሆን በልዩ ልዩ የጸጋ ስጦታ ጌታ ቤተክርስቲያንን ሲያቆም ለዚህም ነው ማለት ነው። በደንብ እናስተውል። እንደ ስህተት ሽንገላ ባለ ተንኮል በሰዎች ማታለል ይላል። ሰዎች በጣም አታላይ ሆነው ቤተ ክርስቲያን ውስጥ ሊመላለሱ ይችላሉ። ሸንጋዮች ሆነው ሊመላለሱ ይችላሉ። ሰይጣን የሚጠቀምባቸው ሆነው ማለት ነው። በሽንገላ ወይም በማታለል በትምህርት ነፋስ የብዙ ሰዎችን ሕይወት የሚያመሰቃቅል አጓጉል ነገር ቤተ ክርስቲያን ውስጥ አስርጸው ሊያስገቡ ይችላሉ ሰዎች። የስተት ትምህርት እኮ ይኸው የዘመናችን ሙሉ ህመም ነው። ይኸው ዘመናችን ሙሉ እኛ ክርስቶስን ካወቅንበት ጊዜ አንስቶ ከዛ ክርስቶስን ካለማመን ጨለማ ሌላ አዳኝ አለ ከሚለው ሌላ ተስፋ አለ ከሚለው ከወንጌል ከሚጣረሰው ብዙ ግራ የገባው ነገር ካመለጠን በኋላ ወደ ወንጌል ከመጣን ክርስቶስ ብቻውን እንደሚያድን ይሄን ከተረዳን በኋላ ደግሞ በጣም ሸንጋይ የሆኑ በምድራዊ ተስፋ ብዙዎችን የሚሞሉ ክርስቶስ ለሞተበት ዓላማ ሳይሆን እንደ ሌላ የሥራ መስክ እንደ ሱቅ በደረቴ ቤተክርስቲያንን ያደረጉ በጣም ብዙ አታላዮች ዘመናችንን ሙሉ ፈተና ሆነውብናል። ብዙ ሰዎችም ሲቀዘበዙ ይኖራሉ። ብዙ ሰው እዛ ያልተፈተነውን ባለማመን ያልተጎዳው ሰው ካመነ ክርስቶስን ከተቀበለ በኋላ በብዙ አታላዮች ሕይወቱ ሲዘበራረቅ እናያለን። የትምህርት ነፋስ ቀላል አይደለም። ዝም ብለህ በቃ በመሰረቱ ሰው ለሚኖርበት ቤት ለሚቀመጥበት ለሚተኛበት ለአካባቢው ለሚበላበት ትሪ ተጠንቅቆ ቆሻሻን ተጸይፎ ግን ወደ ጆሮ ወደ አይምሮ ለሚያስገባው ትምህርትና ልዩ ልዩ ነገር ጥንቃቄ የለው። አስተሳሰብ እኮ በምንሰማው ነገር ምክንያት እኮ እንዲህም ይሆናል። እምነት ከመስማት አይደል? አዎ መንፈሳዊው እውነትና በክርስቶስ ማመን ነው የእግዚአብሔርን ቃል በመስማት ላይ የተመሰረተው እንጂ እኮ ሰዎች ልክ ያልሆነውንም ነገር በመስማት ያምናሉ። ስለዚህ የጸጋ ስጦታዎች ሌላኛው ጥቅም እንደ ስህተት ሽንገላ ባለ ትምህርት ሰዎች በሰዎች ማታለል እንዳይወሰዱ፣ እንዳይገመገሙ፣ እንዳይወድቁ። ቀላል እንዳይመስል ኢየሱስ ክርስቶስ መድኃኒት እንደሆነ ይሄንን አምኖ ከጌታ ጋር ረጅም ዘመን መኖር ቀላል እንዳይመስላችሁ። እኔ በእውነት ነው ብላችሁ እኔ አሁን መንፈሳዊ ዓለም ውስጥ ምናፍቀው ነገር ቢኖር የጌታችን የኢየሱስ ክርስቶስ መምጣት እንጂ አሁን እምነትን በተመለከተ አልደረስኩበት ይሆን አልገባኝ ይሆን ምናምን ብዬ የሆነ ምናፍቀው አልማርም እያልኩ አይደለም፣ አላጠናም እያልኩ አይደለም፣ ዕውቀት አይጨመርም እያልኩ አይደለም። ግን መሰረታዊውን እግዚአብሔር በክርስቶስ የገለጠውን እውነት የሚለውጥ ምንም አዲስ ትምህርት ሊኖር አይችልም። ካለም እሱ የተረገመ ነው። ጳውሎስ እንዳለው እኛ ከሰበክ ነው የሚለየውን እንኳን ሰው መልአክ ነኝ ለምን አይልም? ክንፉን እያማታ ከመጣ ማለት ነው የተረገመ ይሁን ነው ያለው እንጂ ያልን ከመጽሐፍ ቅዱስ ጋር ቢላተም ባይላተም ቢስማማ ባይስማማ ለኛ አይምሮ በቃ ከመጠነን እያለ ነው በቃ ምን ነጉደው። እንደውም እኮ ወንጌል አይደለም ብዙ ጊዜ እየተሰበከም ያለው ወንጌል ሌላ ወንጌል ማነቃቂያ በቃ የሰዎችን ስነ ልቦና የሰዎችን ኑሮ ይሄ በቃ ማከክ ነከሌ በዚህ ነከሌ በዚህ ተቸግረው ሊሆን ይችላል ብሎ የሰውን ስነ ልቦና እየተከተሉ ዝም ብሎ በቃ ማከክ አሜን ማዘለል ሰማያዊውን ተስፋ በክርስቶስ መምጣት ውስጥ ያለውን ነገር ከማሳየትም እየወረድን ነው። ሁሉ እንደዛ ነው እያልኩ አይደለም። ወንጌል የሚቀኑ በቅንነት የሚደክሙ ክርስቶስ ብቻ የልባቸው ሸክም የሆኑ ሰዎች የሉም እያልኩ አይደለም። ምክንያቱም ሰይጣንን አላጀግነውም። ጌታ ዛሬም በስራ ላይ ስለሆነ እውነተኛም ሰዎች አሉ አውቃለሁ። ሁሉ ነገር ተበላሽቷል አልልም እንዳንድ ሰነፍ። ምክንያቱም ኢየሱስ ጌታ ነው። በሰይጣን ሊሸነፍ አይችልም። አሉት እውነተኞች ታማኞች በጽድቅ የሚደክሙ የግድ ከኛ ጋር መሰለፍና እንደኛ አይነት ሰዎች መሆን የለባቸው። የሆነ ሆነ ግን የጸጋ ስጦታዎች ዓላማ በደንብ ነው መስተዋል ያለበት። አያችሁ ዝም ብሎ ማመጻደቅ አይደለም። በጸጋ ስጦታዎች ሰበብ ዝም ብሎ በትዕቢት መወጣጠር አይደለም።
እና ሰዎች በቃ በትዕቢት ይነፋሉ፣ ከፍ ይላል፣ በቃ ልባቸው ከፍ ይላል እና እግዚአብሔር የሰራ እግዚአብሔር እያደረገ መሆኑን እስከ መዘንጋት የደረሰ አመፃ በብዙ ሰዎች ሕይወት ውስጥ ይታያል። እና ወገኖቼ መንሳፈፍ ነው የሚለው ጳውሎስ። እንደውም ባለው መጠን አላልኩትም፣ በትምህርት ነፋስ እየተንሳፈፍን ወዲያና ወዲህ እኮ ነው የሚለው። ደግሞ እየተፍገመገምን ነው የሚለው። ይህ መፍገምገም ማለት እንዲህ በአፍጢም ለመውደቅ በሆነ ነገር ተደናቅፎ ወደፊት መሮጥ ማለት ነው። ተፍገምገማችሁ ታውቃላችሁ? ብዙ ጊዜ አይደል? አዎ፣ መፍገምገም በጣም አስቀያሚ ነገር ነው። ሰው እንደዚህ በአፍንጫው አንዳንዴ ሊወድቅ ይችላል። የሆነ ነገር ሲመታው፣ በተለይ በፍጥነት ላይ ሆኖ ሰው እየሮጠ ወይ የሆነ ነገር ሳያይ የሚገባ ካለ መፍገምገም ማለት እንደሱ ነው፣ እንዲህ መደፋት ማለት ነው። እና አንድ ሰው ያለኝን ነግሬያቸዋለሁ። አሰግድ አለኝ። እንደው ተጠንቀቅ እባክህ ተጠንቀቅ አለ። ሰይጣን በጣም ከቻለ ወደኋላ አለ፣ ከተሳካለት ወደኋላ ለመጎተት፣ ካልሆነ ግን ወደፊት ለመድፋት ይሰራላል። እና በጣም ነው የገባኝ። ምክንያቱም ወደኋላ የተመለሰውንም አሳይቶናል እግዚአብሔር። ደግሞ ወዲህ በአፍጢሙ እየተደፋ በቃ እንትን መገለጥ እየመሰለ ክርስቶስን እያለፈ ያው በመንፈስ ቅዱስ ስም መሆኑ ደግሞ ያሳዝናል። በእግዚአብሔር ጸጋ ስም መሆኑ እንዴ! መንፈስ ቅዱስ እኮ ዋና እኮ ነገሩ ክርስቶስን ማላቅ እኮ ነው አይደል? ያከብረኛል አይደለም ያለው ጌታ ኢየሱስ በከበረበት ቦታ ሰዎች በልዩ አይነት ልሳን አልተናገሩም ተብሎ አልዳኑም፣ መንፈስ ቅዱስ አይሰራም የሚል ቀልድ የሚቀልድ በጣም ብዙ ሰው ባለበት ዓለም የመንፈስ ቅዱስ ስራ ጌታ ኢየሱስን ከማክበር ከመግለጥ በላይ ምን ሊሆን ተፈልጎ እንደሆነ አይገባኝም። እድሉን እግዚአብሔር ይስጠን። አዎ እኔ ምንም ሌላ ምንም የምናልቀው ሌላ የለ፣ የምናከብረው የምንሰብከው ሌላ የለም። እሱን እንሰብካለን አለ የሚለው ቃሉም ቢሆን። አዎ አይሁድ ምልክትን የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን የተሰቀለው አያችሁ፣ የተሰቀለውን መስበክ እሱ አያረጅም። የተሰቀለው መስበክ እሱ የሕፃንነት ትምህርት አይሆንም። የተሰቀለው መስበክ እሱ ኋላ ቀርነት አይሆንም። እና ሁሌም መስቀሉ ነው የሚሉ ሰዎች አሉ። እና ምን ይሆን እና ሁሌም ነው። ቤተክርስቲያን ሌላ መልእክት የላትም። ጌታ ኢየሱስ ክርስቶስ ስለ ሰው ሁሉ ራሱን የከፈለ የጸጋ ስጦታዎችም ቢሆን ይሄ ምክንያቱ ነው እንጂ ይሄንን የሚያደበዝዝ ክርስቶስን የሚሸፍን በጸጋ ስጦታ ሰበብ በመንፈስ ቅዱስ ያው በመንፈስ ቅዱስ ሰበብ አያዋጣም። ምክንያቱም መንፈስ ቅዱስ ለምን እንደሚመጣ እኮ በግልጽ ተጽፏል፣ በግልጽ። ስለዚህ ወገኖቼ እንደ ስተት ሽንገላ በሰዎች ማታለል ሰው እንዳይወድቅ ነው የሚሰጠው ብለናል። እንግዲህ የስጦታዎቹን ዓላማ በደንብ ማስተዋል፣ ይህንን ማስተዋል በጣም አስፈላጊ ስለሆነ ነው እዚህ ላይ ጊዜ ወሰድኩት። እንግዲህ በዝርዝር በእነዚህ ቅድም በጠቀስኳቸው የመንፈስ ቅዱስ ስጦታዎች በተመዘገቡባቸው ክፍሎች ሁሉ በዝርዝር ትንቢት፣ አገልግሎት፣ ማስተማር፣ መምከር፣ መስጠት፣ ማስተዳደር፣ ምሕረት፣ ሐዋርያነት፣ ነቢይ፣ ታምራት፣ ልዩ ልዩ ፈውስ፣ እርዳታ፣ ልዩ ልዩ ቋንቋዎች፣ እንደገና በጥበብ መናገር፣ በእውቀት መናገር፣ እምነት፣ መናፍስትን መለየት፣ በልዩ አይነት ልሳን የተነገረውን መተርጎም፣ ወንጌላዊነት ወይም የወንጌል ሰባኪነት እና እረኞችን ሰጥቷል። አያችሁ፣ እነዚህ ሁሉ ስጦታዎች ቅድም ላልነው በዝርዝር ላነሳናቸው ዓላማዎች ነው ማለት ነው የሚሰጡት። ኤፌሶን 4 ከቁጥር 7 እስከ 13 በዘረዘር ነው ክፍል ውስጥ ለተገለጠው ዓላማ እነዚህን ሁሉ ስጦታዎች ለቤተ ክርስቲያን ሰጥቷል። እና አሉ ስጦታዎቹ አሁንም ግን አይመስልንም። እውቅና ስላልሰጠናቸው ሊሆን ይችላል፣ ወይም እንደ ስጦታ ስላላየናቸው ሊሆን ይችላል፣ ወይም እኛ ስጦታ ነው ብለን ትኩረት ያደረግንበት ነገር የተወሰነ ስለሆነ ሊሆን ይችላል። ግን ቤተ ክርስቲያንን ጌታ ለማነጽ እነዚህን ሁሉ ስጦታዎች ለቤተ ክርስቲያን መስጠቱን አንስተናል፣ አስታውሰናል። በተለይ ይህን ትምህርት በተማርንበት ጊዜ እንደምታስታውሱ የውዝግብ ወይም ደግሞ ቅድም እንዳልኳችሁ ለመዳን እንኳ ሰዎችን ሌብል የማድረጊያ ምክንያት የሆኑ በተለይ አጨቃጫቂ ሆነው የምናያቸው
የተወሰኑ ስጦታዎች ላይ ትኩረት አድርገናል። እንደ እግዚአብሔር ቃል በደንብ በተለይ መሰረታዊ ብዬ የምናገረው እንደ መሰረት ተቆጥረው መጽሐፍ ቅዱስ ላይ ስላየዋቸው የጸጋ ስጦታዎች በመሰረቱ ለምሳሌ የሚበልጠውን የጸጋ ስጦታ ፈልጉ ብሏል አይደል? አበላልጧል ማለት ነው አይደል? እየሰማችሁ ነው? አንደኛ ቆሮንቶስ ምዕራፍ 12 የመጨረሻው ሐረግ ላይ የሚበልጠውን የጸጋ ስጦታ ፈልጉ፣ የሚበልጠው መንገድ አሳያችኋለሁ ይልና የሚበልጥ መንገድ ብሎ ፍቅርን ምዕራፍ 13 ላይ ይዘረዝርልናል። ፍቅር ቋሚ መሆኑንና አለመውደቁን ከነገረን በኋላ እምነት፣ ተስፋ እነዚህ ሶስቱ አብረው ጸንተው የሚኖሩ መሆናቸውን ነግሮን ከነዚህ የሚበልጥ የትኛው ነው? ፍቅር ነው ካለን በኋላ ፍቅርን ተከታተሉ ይልና ምዕራፍ 14 ላይ አሁንም የጸጋ ስጦታን በብርቱ ፈልጉ ወይም የምትፈልጉ ከሆነ በማለት በንጽጽር ምዕራፍ 14 ላይ የመጀመሪያው አንቀጽ ላይ ሁለት ስጦታዎችን ያነጻጽራል። በልዩ አይነት ልሳን መናገርንና ትንቢትን። በዚህ ንጽጽር ውስጥ የሚበልጠው የጸጋ ስጦታ ተብሎ የተጻፈው በልዩ አይነት ልሳን ከመናገር ይልቅ ትንቢትን መናገር ተብሎ ተጽፏል። አነጻጽሯል ለማለቴ ነው። ግን ማነጻጸሪያው እጅንና እግርን እንደማነጻጸር ወይም ደግሞ ዓይንንና ጆሮን ማነጻጸር ውስጥ ብንገባ ምንም ጥርጥር የለውም እግዚአብሔር በሰውነታችን ያደረገው እያንዳንዱ ብልት እኩል የተለያየ ፋይዳ ቢኖረውም ለሰውነታችን ግን አስፈላጊ ነው። ይሄ ይታወቃል። እዚህ ንጽጽሩ ሲገባ የንጽጽሩ ምክንያት ብዙዎችን ከመጥቀም አኳያ ሆኖ መገለጡን እንዳረሳ ጸጋ ስጦታን የምትፈልጉ ከሆነ አካሉን ለማነጽ እንዲበዛላችሁ ፈልጉ ተብሎ ቃል በቃል ተጽፏል። ምዕራፍ 14 ቁጥር 12 ላይ። ስለዚህ በተለይ አንድ 3 የጸጋ ስጦታዎችን ስናነጻጽር በተለይ ሁለቱ ላይ ትኩረት ሰጥተናል። ሁለቱ ላይ የመጀመሪያው መሰረት የተባሉ ናቸው። የኤፌሶን ምዕራፍ 2 ቁጥር 20 ላይ በሐዋርያትና በነቢያት መሰረት ላይ ታንጻችኋል ይላል። ስለዚህ መሰረት ሆነዋል፣ መሰረት ተብለዋል ሐዋርያነትና ነቢያት። ስለዚህ እነዚህን የጸጋ ስጦታዎች በተመለከተ ሐዋርያ ማለት ምን ማለት እንደሆነ ሐዋርያት ብለን ስንጠራ ደግሞ በመጀመሪያ ደረጃ በደንብ እየሰማችሁኝ ነው። በመጀመሪያ ደረጃ ሐዋርያ ስንል ቶሎ አይምሯችን ላይ የሚመጣው የአሁኑ ትውልድ ከሆነ አሉ በየመንደሩ የሆነ ሰው ነው አይምሯቸው የሚመጣ ሐዋርያው ከላይ ይላሉ አፋቸው ሞልተው። ወደ መጽሐፍ ቅዱስ ስንመጣ ደግሞ ቶሎ አይምሯችን ላይ የሚመጡት ደቀ መዛሙርቱ ናቸው 12ቱ አይደል? ይህን ርዕስ ስንመለከት ሐዋርያ ስንል ሐዋርያ ከሐዋርያነት አይጀምርም። ይኸውላችሁ የእምነታችን ወይም የሃይማኖታችን ሐዋርያ አለ። የእምነታችን ወይም የሃይማኖታችን ሐዋርያ ማን ነው? ጌታ ኢየሱስ። ሐዋርያ ሕያጅ መልእክተኛ ነው። በጣም ቅርቡንም በጣም ሩቁንም መንገድ የተጓዘ የእምነታችን ወይም የሃይማኖታችን ሐዋርያ እና ሊቀ ካህን ጌታ ኢየሱስ ነው። ይህ በመጀመሪያ በእርሱ የተነገረ ነው። የዚህ ትምህርት መሰረት ማን ነው? የእምነታችን ወይም የሃይማኖታችን ሐዋርያና ሊቀ ካህናት። ከዛ ሲቀጥል ግን ደግሞ ሐዋርያት አሉ። 12 ናቸው። እነዚህ 12ቱ በስም ተዘርዝረዋል። በስም ዘርዝረናቸዋል። የሐዋርያነት መስፈርት ብለን የመጀመሪያ መስፈርት ያደረግነው ሐዋርያት በጌታ የተመረጡ ናቸው። ራሱ ጌታ የመረጣቸው ናቸው። ይህን እንዳረሰ ቃል በቃል መረጥኳችሁ እንጂ አልመረጣችሁኝም ብሏቸዋል። መርጠው እንደውም አስተውላችሁ ከሆነ አንዳንዱን ተከተለኝ ብሎ ታንኳ ሲያስጥል መረብ ሲያስጥል የመቅረጫ ስፍራውን ቀረጥ የሚሰበስብበትን ጠረጴዛ አስጥሎ ሲያስከትል
ጌታ ሆይ በምትሄድበት ሁሉ መሄድ እፈልጋለሁ፣ እከተልህ እፈልጋለሁ ያለውን ሰው ምን ብለህ ትከተለኛለህ? ለወፎች ጎጆ ለቀበሮች ጉድጓድ አለ፣ የሰው ልጅ ግን ራሱ የሚያስጠጋበት የለውም፣ ምን ብለህ ነው የምትከተለኝ ብሎ ሲመልስ እናየዋለን። ደቀ መዛሙርቱ በጌታ በራሱ የተመረጡ ናቸው፣ መርጠው አይደለም። እንደውም ይህን ትምህርት ስንማር አስተውላችሁ ከሆነ ወደ ዮሐንስ ወንጌል ምዕራፍ 1 ስንሄድ እርስ በርስ ተጠራርተው ወደ ጌታ የመጡትን ሰዎች እናያለን። ግን የሚገርመው ነገር ወደ ጥሪው ስንመጣ ግን ቀድመው እርስ በርስ የተጠሩትን ሰዎች እንኳ አሳ የሚያሰግሩበት ቦታ ድረስ ሄዶ ተከተሉኝ ብሎ ሲያስከትላቸው ጥሪው ከዛ መጀመሩ እናያለን። ከዛ ፊት ዝም ብለው ከሌላው ሰው ጋር ተሰብስበው መጥተው አብረው ብለው አድንቀው ሰምተው የሚገቡ ሰዎች ናቸው። ግን ለተልእኮ የተለዩበት ጊዜ ደግሞ አለ። ራሱን የመረጣቸው መረጥኳችሁ እንጂ ዮሐንስ 15 ላይ ቃል በቃል መረጥኳችሁ እንጂ አልመረጣችሁኝም ነው ያለው። በዚህ መሰረት እንደውም በብሉይም ሆነ በሐዲስ ኪዳን እግዚአብሔር በመረጠው ራሱ በመረጠው የሚገለገል አምላክ መሆኑን አስተውለናል። እዩ ብሉዩንም ሐዲሱንም ኪዳን እግዚአብሔር ነው ወደ አብርሃም የመጣው፣ እግዚአብሔር ነው ወደ ዳዊት ቤተሰብ የመጣው። ነቢያትን እዩ እግዚአብሔር ነው ራሱ ሲጠራ ሲለይ የምናየው። ነገስታትንም ብናይ ብዙ ነገር ማንሳት እንችላለን። ለማንኛውም ሐዋርያት ስንል የጌታ ደቀ መዛሙርት የበጉ ሐዋርያት ተብለው የሚታወቁት ናቸው። 12 ናቸው። ስማቸውን በዝርዝር ተመልክተናል። ሌላኛው ሐዋርያት ከጌታ የተማሩ ናቸው። ቃል በቃል የተመረጡ በሱ የተመረጡ ብቻም ሳይሆን ከጌታ የተማሩ ናቸው። ይሄንን አንስተናል። ሌላኛው ከጌታ ጋር በመሆን የጌታ ትምህርትና ሕይወት ምስክር መሆን በሚችሉበት ሁኔታ ከጌታ ጋር 3 ዓመት የኖሩ ናቸው። እዩ በጌታ የተመረጡ፣ ከጌታ የተማሩ፣ ከጌታ ጋር የኖሩ ምስክሮች ናቸው። ምስክሩ እኮ ወይ ያየውን ወይ የሰማውን ነው የሚመሰክረው፣ ወይ ያየና የሰማውን አይደል? ምስክሮች ናቸው እነዚህ። የሞቱም የትንሣኤው ምስክሮች ናቸው። ከሱ ጋር አብረው እንዲኖሩ እድል የተሰጣቸው ናቸው። በሱ ተመርጠዋል። የጌታ ተማሪዎች ናቸው። 3 ዓመት ደክሞባቸዋል። ከሱ ጋር ለመኖር እድል አግኝተዋል። አብረውት ኖረዋል፣ ኳትነዋል። እንደውም እንደምታስታውሱ ተስፋ አደርጋለሁ ይሁዳ ከጠፋ በኋላ በሱ ምትክ ሰው ለመተካ ሲሰበሰቡ አንተ ከኛ ጋር በነበርክበት ጊዜ በገባህበት ገብተው በወጣህበት ይወጡ ከነበሩት መካከል ይሁዳ ወደ ገዛ መንገዱ ሲያዘነብል በተዋት በዚህ ቦታ ላይ አንተ የመረጥከውን ሰው ሹም ቀባ ብለው አቀረቡ። ዝም ብለው በቃ ምንም የምን ችግር አለው ምናምን ብለው ነበሩ አይደለ? ሌላ ሁሉ ነበሩ። 120 አይደለም እንዴ መንፈስ ቅዱስ በወረደበት ጊዜ የነበሩት። አሁን 12ቱ መካከል አንድ ሰው መሾም ምን ማለት ነው? ሐዋርያነት በመሰረቱ ሹመት ነው። ሐዋርያ እንዴ ለዚህ አገልግሎት ታድሎ ነበረ። ከዳዊት ጠቅሰው ደቀ መዛሙርቱ ሹመቱን ሌላ ሰው ይውሰድባት ተብሎ እንደተጻፈ በማለት እኮ ነው የተሰበሰቡት። ሹመት ነው ሐዋርያነት። የዝም ብሎ ማንም ሰው ደጋፊ ሰብስቦ እጅ አስጭኖ እግር አስጭኖ ዘይት ደፍቶ የሚቀበለው ዕቃ አይደለም። ሹመት ነው ይሄ። በዛ ቦታ ላይ ለመተካት እንደ ክራይቴሪያ ካነሷቸው ነገሮች አንዱ አንተ እኛ ጋር በነበርክበት ጊዜ በገባህበት ገብተው በወጣህበት ይወጡ ከነበሩ ማለትም ሙሉ ሕይወትህን ከሚያውቁ አንድ ጥፊ ሲወርድባቸው ነው እንዴ አልነበርኩም የማይሉ ሙሉ ለሙሉ ለኢየሱስ ክርስቶስ ሞትና ትንሣኤ ምስክር የሚሆን እንዴ። ሁለተኛ በዚህ ሰውዬ ስም እንዳትናገሩ ሲባሉ እነ ጴጥሮስ ያሉትን ታስታውሳላችሁ? እናንተን እንስማ ወይስ እሱን አሉ። እኛ እኮ የሰማነውን ከመናገር ያየነውን ከመመስከር ወደ ኋላ ማለት አንችልም። ከሰው ይልቅ ለእግዚአብሔር ልንታዘዝ። አያችሁ፣ ምንም አይነት መከራ ኢየሱስን ከልባቸው ሊያወጣው አልቻለም። ሰይፍ እያዩ እኮ የቀጠሉት በዚህ መጠን ክርስቶስ በልባቸው እውነት ሆኖ እንዲሳል እድል ማግኘታቸው ነው። ይህንን እንዳረሰ እና እነዚህ 12ቱ የበጉ ሐዋርያት ናቸው። ቀጥታ ከጌታ በተቀበሉ ስልጣን በሰማይና በምድር ተሰጠኝ ያለው ጌታ ኢየሱስ በሰጣቸው ስልጣን የቤተ ክርስቲያን ትምህርት መሰረት ናቸው። ልክ ናቸው። ውሃ ልክ በደንብ አድርገው መሰረት ጥለው ከነሱ ትምህርት የተለየው ሰይጣናዊ እንደሆነ አረጋግጠው መሰረቱን እኔ ብሰብክ ወደድኩም ጠላሁም እነሱ ካስተማሩት ልክ ውልፊት ማለት አልችልም። መብት የለኝም ለመረገም ካልሆነ በቀር አንችልም።
በጤናማው የቤተክርስቲያን እውነት ከተመሰረተው መሰረት ውጪ ሌላ መሰረት መመስረት አይቻልም። እንደውም እያንዳንዱ በተመሰረተው ላይ እንዴት እንዲያነጽ ይጠንቀቅ ነው የሚለው። ስለዚህ ትምህርታቸው የቤተክርስቲያን አጠቃላይ ቤተክርስቲያን ስንል ደግሞ ዩኒቨርሳል የሆነችው ያኔም የነበረችው አሁንም ደግሞ እስከ ጌታ ምጽአት ድረስ የነበሩ ቅዱሳን ሁሉ የትምህርት ልክ የሐዋርያት ትምህርት ነው። ሌላ መጽሐፍ ደንቁሎ ጽፎ ይሄ ነው ማለት አይቻልም። አዲስ ትምህርት ማስተማር አይቻልም። በሐዋርያነት ስልጣን ይሄን ስፍራ መቆናጠጥ በጣም አደጋ አለ። ይሄንን ነበር ያሰመር ነው። ጊዜው ስላለቀ ነው ፈጠን ያልኩት። ከዛ ባሻገር የአሕዛብ ሐዋርያ የተባለ አንድ ሌላ ጌታ ራሱ የጠራውና ለሐዋርያነት ምስክር ያደረገው ደቀ መዝሙር አለ እና በዚህ ሐዋርያና ሐዋርያነት ዙሪያም አንዳንድ ጥያቄዎች አሉ። እንግዲህ በዚህ ርዕስ ላይ ትኩረት ያደረግነው ያው በዚህ ዙሪያ ያለው የስተት ትምህርት መስተካከል ስላለበት እና ደግሞም ያው መሰረት ነው ስለሚል ጭምር መሆኑን መዘንጋት የለብንም። የጌታ ጸጋ ይብዛላችሁ።